ቢል ኦፍ ኳንቲቲ እንዴት ማዘጋጀት እንችላለን? እዚህ አውቶካድ ኤሌክትሪካል ዲዛይን ባለፈው የሰራናቸው የመብራት የመደበኛ ሶኬቶች፣ የኬብል ወይም የኤሌክትሪክ ገመድ ኢንተርኮኔክሽን፣ የኃይል ማከፋፈያ እና ሌሎችንም እንደዚህ ከሰራን በኋላ ቀጣይ ለዚህ አጠቃላይ ኤሌክትሪካል ሲስተም ቢል ኦፍ ኳንቲቲ መስራት ያስፈልጋል። ቢል ኦፍ ኳንቲቲ ማለት ለዚህ ኤሌክትሪካል ፕሮጀክት የሚያስፈልጉን ሁሉንም ኤሌክትሪካል፣ ኤሌክትሮሜካኒካል እቃዎችን፣ ኤሌክትሪካል ሲስተምስ እና አጠቃላይ ዝርዝር መረጃዎችን የያዘ ማለት ነው። ቢል ኦፍ ኳንቲቲ ለማዘጋጀት ማድረግ ያለብን እዚህ ኤሌክትሪካል ፕሮጀክት ላይ የተቀመጡ ኤሌክትሪካል እና ኤሌክትሮሜካኒካል እቃዎችን በአይነትና በብዛት መለየት ያስፈልጋል። መጀመሪያ ልክ እንደዚህ ኤሌክትሪካል ቢል ኦፍ ኳንቲቲ ከመስራታችን በፊት በኤክሴል መልክ ማስቀመጥ። እዚህ ኤክሴል ላይ እዚህ ጋር አይተም አለ፣ ዲስክሪፕሽን አለ፣ ከዛ ዩኒት አለ፣ ዘ ኳንቲቲ። ስለዚህ መጀመሪያ እዚህ ጋር ያለውን የእያንዳንዱን ኤሌክትሪካልና ኤሌክትሮሜካኒካል እቃዎችን መለየትና ብዛታቸውን ማስቀመጥ አለ። የዚህ ሜንድስቱን ቦርድ ቢል ኦፍ ኳንቲቲ ስፔኩን ለማስቀመጥ መጀመሪያ እዚህ ጋር መምጣና መረጃዎችን እንይ። የዚህ ሜንድስቱን ቦርድ ሜን ስዊቹ 63 አምፔር ሲንግል ፌዝ ኤምሲቢ ታይፕ ብሬከር ነው። ስለዚህ እዚህ ጋር እንመጣና እዚህ ኤክሴል ላይ ካስቀመጥነው ኤስዲቢ ጂኤፍ ኮመን ያልን ያመጣን እዚህ ጋር ፍላሽ ማውንትድ ሜታል ኢንክሎዥር ሰብስቲሽን ቦርድ ነው። ስሙ ኤስዲቢ ጂኤፍ ኮመን ነው። ሜን ብሬከሩ 63 አምፔር ሬትድ ያለው ሰርኪዩት ብሬከር ነው። ስለዚህ ከዚህ ሜን ዲስሽን ቦርድ አውትጎይንግ የሚያደርጉ እያንዳንዱን እዚህ ጋር ያለውን ኤሌክትሪካል ሲስተም ቼክ በማድረግ ማስቀመጥ አለበት። እዚህ ጋር ስናይ 1 2 3 4 ከ1 እስከ 4 ያሉ የመብራት ብሬከሮች አሉ። እያንዳንዳቸው ባለ 10 አምፔር ሬትድ የሆኑ። ስለዚህ እዚህ ኤክሴል ላይ እንመጣ እዚህ ጋር እንደተቀመጠው 4 ፒስ የሆኑ እያንዳንዳቸው 10 አምፔር ሬትድ ያላቸው የመብራት ብሬከሮች አሉ። እንዲሁም እዚህ ጋር ስናይ 2 የመደበኛ ሶኬቶች ብሬከሮች አሉ ባለ 16 ሬትድ የሆኑ። እነሱን ልክ እዚህ ጋር እንደምናየው 2 ፒስ ባለ 16 አምፔር ሬትድ የሆኑ የመደበኛ ሶኬት ብሬከሮች ተጠቅመዋል። በመቀጠል ባለ 25 አምፔር ሬትድ የሆኑ ለኤሌክትሪክ ምድጃ፣ ለእንጀራ ምጣድ፣ ለውሃ ማሞቂያ፣ ለኤሌክትሪክ ቬሂክል ቻርጅ ማድረግ እንዲሁም ለጂ ፕላስ ዋን ፊድ ለማድረግ የተቀመጡ እያንዳንዳቸው ባለ 25 ሬትድ ያላቸው ሰርኪዩት ብሬከሮች አሉ። ከ7 ጀምሮ 7 8 9 10 11 እነዚህን አጠቃላይ ደምረን እዚህ ጋር እንደምናየው 5 ፒስስ ባለ 25 አምፔር ሬትድ ያላቸው ሰርኪዩት ብሬከሮች አሉት ሜን ዲስፕሌሽን ቦርድ። ስለዚህ ይህ ሜን ዲስፕሌሽን ቦርድ አሁን አጠቃላይ የያዘው መረጃ ሜን ስዊቹ 63 አምፔር፣ 5 ባለ 25 አምፔር ሬትድ የሆኑ ብሬከሮች፣ 2 ባለ 16 አምፔር፣ 4 ባለ 10 አምፔር። ይሄን አጠቃላይና 25% ሪዘርቭ ያለው ይሄ አጠቃላይ ስፔሲፊኬሽን ልክ እንደዚህ ይህንን አስቀምጡ። ኳንቲቲው 1 አሁን ለዲስፕሌሽን ቦርድስ ስፔኩን ወይም ኳንቲቲ ቴክ ኦፍ ልክ እንደዚህ ስፔሲፊኬሽኖች ማስቀመጥ እንችላለን። ታንክ ዩ ቬሪ ማች።